ችግር የለውም። በትክክል የመጀመሪያ ቀን ሶሻል ሚዲያ ላይ የገባሁት ከዚህ ገብቼ አላውቅም። ከዚህ በኋላ መጋባም አይመስለኝም። ምን ነው ዛሬ የገባሁት ዋናው ምክንያት በጣም አንተን ላመሰግንህ ነው። እኔን በጣም አእምሮ የተባረከ ልጅ ነህ። እኔ አን ኦልድ ማን የቀድሞ ሰራዊት ኦፊሰር ነኝ። በሰባዎቹ መጨረሻ አካባቢ ያለው እድሜ ነኝ እና እዚህ ላይ ብዙዎችን አይቻለሁ። በጣም ዩ አር ሶ ክሌቨር። እግዚአብሔር አእምሮ ሰጥቶሃል። እግዚአብሔር በቃ ሰርተዋል። ለዚህ አይነት ሚዲያ ላይ ሰዎችን በተለይ ሰነፎችንና መሀይሞችን ጀርባቸውን በምላስ እንድትገርፍ። በጣም ብዙ መሀይምነት አለ በሀገራችን ላይ። እኔ ፖለቲሻን አይደለሁም፣ ግን ሰዎች እንዴት ህሊናቸውን እንደሚጥሉ በጣም ያስገርመኛል። እና ምንድን ነው በጣም አሁን ኢሞሽናል እየሆንኩ ነው የምናገረው። ኢትዮጵያን በግሬ ነው የማውቃት። ኢትዮጵያ ሰራዊት ነበርኩኝ ሎንግ ይርስ ባክ ለንደን ነው የምኖረው አሁን። እና ያንግ ነህ፣ ግን በጣም ማቹር ነህ። እንዴት አንድ ጋዜጠኛ እንዴት የመንግስት ደጋፊ ይሆናል? እንዴት በጣም ያሳፍራል። እንዴት ህዝብን ትቶ የፖለቲሻኑ ደጋፊ ይሆናል? እንደዛ አለመሆን በጣም ያስገርመኛል። በዚህ ያንግ ኤጅ በእንደዚህ አይነት ውጣ ውረድ ውስጥ ሰዎች ወደ አንዱ ሲጎቱ፣ ወደ ሲጎቱ፣ ወደ ሀሳባቸው ሲጎቱ፣ ወደ መሀይምነታቸው ሲጎቱ ተምረው እንዳልተማረ ሰዎች ናቸው ብዙዎቹ። እና በጣም ታንኪዩ ልልህ ነው። እኔ አሁን ትንሽ መናገር የሚያስቸግረኛል። ኦልሬዲ ስትሮክ መጥቶኛል። በደንብ መናገር አልችልም። ስትሮክ መጥቶኛል። ኦልሬዲ መናገር አልችልም፣ ግን ነገሬ በጣም ይቆጨኛል። በቃ እንዴት ምን አይነት ሰዎች እጅ ላይ እንደወደቀች። አይዞህ ወንድሜ፣ እግዚአብሔር ታላቅ ነው እና በልብ አመሰግናለሁ። ምን ልልህ ነው፣ በዚህ ቀጥል ፕሊስ። በጣም ትልቅ ሰው ነህ አንተ። የልጅነት እድሜህን ብለህ አታባክ ነው። ሞር ስራበት፣ ሞር ተማርበት። አንተ ለሀገር የምትጠቅም ሰው ነህ። ሆነስቲ ለሀገር የምትጠቅም ሰው ነህ። በተለይ አለመናገር ያስገርመኛል። እምነትን አለመናገር ያስገርመኛል። እምነት ያለ ሰው ነህ፣ ታስታውቃለህ፣ ግን አትናገርም። ለምን? ፓርሻል ለመሆን የምታስብ ነው። እንደዛ ነው የጠፋው። አሁን ኢትዮጵያ ውስጥ ሰው አልሞተም ተብሎ እንዴት ይነገራል? ጋዜጠኞች እያሉ ጋዜጠኛ ማለት እኮ መንግስትን ከኋላ ተከትሎ ለህዝብ መቆም ነው። እንዴት ሰው እንዳልሞተ ሆኖ ሰዎች ጋዜጠኞች ተከትለው መንግስትን ይሄዳሉ? በጣም ያሳፍራል። ሚሊዮን ሰው ሞቶ ምንም እንዳልሆነ ነገር ጋዜጠኞች መንግስትን ሲደግፉ ሳይ በጣም ያመኛል። በተለይ እኔ እንግሊዝ ሀገር በጣም ብዙ አመት ኖሬያለሁ። ቢቢሲ ጋዜጠኞች፣ ሌሎችም ጋዜጠኞች መንግስትን እለት እየተከታተሉ ነው ስህተት የሚፈልጉት መንግስት ላይ። እንዴት መንግስት ተከትሎ ሰው አልሞተም አይነት ነገር ይባላል? እንዴት ይባላል? በጣም ነውር ነው። አሁን በተለይ ሰሞኑን ጨርሳለሁ። ስለ ቴዲ አፍሮ ዘፈን ሰሚም አይደለሁም፣ ግን ምን ስላደረገ የሚታሰረው? ምን ስላደረገ ሰው አልሞተም ነው የሚባለው? ሰው ሞተ ነው በቃ ያለው ኩሱ እንጂ እኮ መንግስትን እንጣል ተባለ፣ መንግስትን እንደዚህ እናድርግ አልተባለም። ግን ሰው አልሞተም የሚባል እኮ መቼም ሰው ሞቱ እንዴት እንደዛ ይባላል? ስለ ሁሉም ነገር እናንተንም እግዚአብሔር የምሕረት እጆቹን እንዲልቅ አባቴ ትሆናለህ። እግዚአብሔር ያክብርልኝ። ቴንክ ዩ ጆን። እሺ ቴንክ ዩ። ጥሩ ነገር እኔ አድናቆት ስለሆነም ብቻ ሳይሆን ትችትም ቢደምጠው ነበር እስከ መጨረሻው። ለማንኛውም እግዚአብሔር ያክብርልኝ። ቴንክ ዩ። በደንብ ላልተሰማችሁ ዩቲዩብ ላይ ላላችሁ ሰዎች ቅድም ቲክቶክ ላይ ከገባሁበት ጊዜ ጀምሮ አንድ ጆን የተባለ ሰው እንግሊዝ ሀገር የሚኖር ሰው አስገባኝ እያለ ነበርና አድማጭ ተመልካቾችን አስፈቅጄ ላስገባው አልኳቸው። አስገባው አሉኝ። እንግዲህ ምስጋናና በአንዳንድ ሰዎች ላይ ያለውን ቅሬታ ነው ያቀረበው። እኔን አመስግኖኛል። እየሆነ ያለውን ነገር አቁን ተናገሩ ብሏል ለሌሎች ሰዎች። ከልብ አመሰግናለሁ። እሺ
ክብራትና ክብራን ዋና ዋና ነገሮችን ነግራችኋለሁ። ከማህበራዊ ጉዳይ እስከ ፖለቲካዊ ነክ ጉዳዮች ይዤላችሁ መጥቻለሁ። ከዛ ወደ እናንተ ሰላምታ አቀርባለሁ። ፖለቲከኞች ተዘገጃጃላችሁ። አፈቀላጤ የሆናችሁ በምላሳችሁ ብረት እናቀልጣለን የምትሉ ፖለቲከኞች፣ እንደ ከኛ ውጭ ፖለቲካ አለ እንዴ? ተንታኝ አለ እንዴ? ሲጀመር የምትሉ የፋኖ ደጋፊዎች፣ የፋኖ ሲባል የፋኖ ፕሊስ አማራ ትግል ውስጥ ተስረግረጋችሁ የገባችሁ እንዳይሆን። አሁን እንዲህ በጣም ብዙዎች ይናዳሉ። ማይወዱት ነገር ከአማራ ትግል ውጡ ስትሏቸው ሰርጎ የገቡ ሰዎች መስማት አይፈልጉም። ይሄን ነገር ሲጀመር ምን አገባ ይላሉ። ለአንድ ሰው ይመጣ ነው ምን አገባ ይላል። ምን አገባ ካለ ያዙት ተንቀልቅሎ። ምን አገባ ካለ አማራ አይደለም ማለት ነው። ዝም ብላችሁ ሰርጎ የገባውን ሰርጎ ካልገባው ለመለየት የምታደርጉት አንደኛው ፈተና ዝም ብላችሁ ከአማራ ትግል ውጣ ብሎ 20 ሰዎች ምን አገባ ይላሉ። እዛው ቀጨም አድርጓቸው። ትክክለኛ የፋኖ ደጋፊዎች ቀዩን የምታውቁ አካባቢውን የምታውቁ እናንተን የሚመለከት ዜና ስላለ የሀገር መከላከያ ሰራዊት እንዲሁም የአማራ ብሔራዊ ክልላዊ መንግስት ፕሬዚዳንት ልዩ ኦፕሬሽን ልዩ ዘመቻ ጀምረናል ብለዋል። የሀገር መከላከያ ሰራዊት አመራሮቻቸውን ጨምሮ የፋኖ ኃይሎችን እየደመሰስን ነው፣ የማዳግም እርምጃ እየወሰድን ነው ይላሉ። ከመንግስት በኩል ይሄ ነገር እውነት ነው ወይ? ከፋኖ ጋር እያደረጋችሁት ስላለው ትግል ታስረዳላችሁ፣ ከፋኖች ጋር ትከራከራላችሁ። በመንግስት በኩልም ካላችሁ የመንግስት ደጋፊዎች ወረፋ ይዛችሁ ትጠብቃላችሁ። ስለሚናገሩት ንግግር በቂ እውቀት፣ በቂ ግንዛቤና ጨዋነት ያላቸውን እዚህ መድረክ ላይ ያመጣላችኋለሁ። ግራ ቀኙን ትሰማላችሁ። ፍርድ የናንተ ነው። የኔ ኃላፊነት ማወያየት ነው። እኔ ታጋ አይደለሁም። ማወቅ ያለባችሁ ነገር እኔ ሪንጉን ነው ማዘጋጅላችሁ። ሪንግ ማለት ቦክሰኞች ይቧቀሳሉ። እኔ ዳኛ ነኝ። ልክ ነው። አንዳንዱ ሽክሸካ ሲበዛበት ዳኛው ላይ ይዞራል። እኔ ምን ላርግ? ምን ላርግሽ? እኔ ቦክሰኛ አይደለሁም። እኔ ዳኛ ነኝ ካልኩ እኔን እንደ ዳኛ ያዘኝ። እንደየሁኔታው ጥያቄ ስጠይቅህ ጎበዝ ፖለቲከኛ ጥያቄ ሲጠየቅ እንደውም ሌላ ጥያቄ አለ ይላል። ዘንድሮ እኮ የመጡብን ፖለቲከኞች ጥያቄ አይወዱ። በነገራችን ላይ እኔ በጣም ከሚደርሱብኝ ነቀፋዎች ሁሉ ተናግሬ እኮ አይደለም ጥያቄ ስለጠየኳቸው ነው። ለእኛ ሲሆን ከባድ ጥያቄ ይጠይቃል፣ ለሌሎቹ ቀላል ጥያቄ። እንደ ምን ማለት ነው ከባድ ጥያቄ ማለት? ታጋይ ነኝ ብለህ ከባድ ጥያቄ አለ እንዴ? ምን ማለት ነው ከባድ ጥያቄ? አንተ ያልገባ ወይ ማስረዳት የማትችለው ጥያቄ ምንድን ነው? እኔ ዓለም ከተፈጠረ ጀምሮ ፖለቲከኛ ጥያቄ እንዲጠየቅ ነው የሚወዱ። ፖለቲከኛ የትም ዓለም ላይ ብትሄዱ ጥያቄ ያላችሁ ወይ ምናምን ይላሉ። ጥያቄ አለ ጥያቄ ያለው ምናምን ይላሉ። የእኛ ሀገር ፖለቲከኞች ጥያቄ አይወዱም። እነሱ የሚፈልጉት ምንድን ነው? ተናግረው ላጥ ማለት ነው። እንደዛ መሆን የለበትም። የኔ ኃላፊነት ጥያቄ መጠየቅ ነው። ኢንተራፕት እንዳትደራረጉ ምቹ ኢንቫይሮንመንት መፍጠር ነው። ይሄን የሚረዱኝ የሚያውቁኝ ሰዎች አሉ። በጣም ፊደል የቆጠሩ ሰዎች ይረዱኛል። በደንብ ይረዱኛል። እግዚአብሔር አእምሯቸውን ያደሳቸው ብሩህ አእምሮ ያላቸው ሰዎች የኔን ስታይል የኔን ባህሪ ይረዳሉ። ያልተረዱኝ ሰዎች በጊዜ ሂደት ይረዱኛል የሚል እምነት አለኝ። ለማንኛውም ከመንግስትም ከተቃዋሚም ጎራ ያላችሁ ፖለቲከኞች ትዘጋጃላችሁ። ልክ እንደ ትላንት ከተኛዋ በኋላ ሳውዝ አፍሪካ ላሉ ወገኖቻችን ትንሽ ለ10 እድል ሰጣለሁ። ሳውዝ አፍሪካ ያሉ ኢትዮጵያውያን እየተገደሉ ነው። ንብረታቸው እየወደመ ነው። እየተቃጠሉ ነው። እየተወጉ ነው። ባዶ እየቀሩ ነው። በየዓመቱ ዜኖፎቢያ የሚባል ነገር ይነሳል። ለፍተው ያጠራቀሙት ንብረቶቻቸው ይወድማል። አሳዛኙ ነገር ሳውዝ አፍሪካ ውስጥ ያሉ ኢትዮጵያውያን በሀብትም በቁጥርም ብዙ ቢሆንም ጠንካራ ህብረት ግን የላቸው። አያሳዝንም ወይ? አያሳዝንም ወይ? የመጨረሻ በቃ ዱላ ብትይዙ የምታባሯቸው ሰዎች ናቸው የሚደበድቧቸው። ይሄ ሁሉ ህብረት ከማጣታችን የተነሳ ነው። ይህን ተከትለው የጋና መንግስት በተለይ ሳውዝ አፍሪካውያን ጥቁሮች ላይ ጥቁር ስደተኞች ላይ እያደረጉ ያሉትን ነገር ካየ በኋላ በጋና የሚገኘውን የሳውዝ አፍሪካ ኤምባሲ አምባሳደር ጠርተው አናግረዋል። ዜጎቻችን ላይ የሚደርሰውን ነገር ታቆሙ እንደሆነ አቁሙ ብሏል። ዶናልድ ትራምፕ ተተኮሰበት ይላሉ።
አይ ዶንት ኖ ብሬኪንግ ኒውስ ከሆነ ማ ሊሆን እንደሚችል ልነግርህ እችላለሁ። ተተኩሶበት ከሆነ ማለት ነው። እስክገባ ድረስ አላየሁም፣ ግን ተተኩሶበት ከሆነ ልነግርህ እችላለሁ። ተተኮሰበት ዶናልድ ትራምፕ ላይ I told you guys. I think I told you guys. እውነት ከሆነ ነግሬያቸዋለሁ። እሱ ብቻ አይደለም፣ አሳሲኔሽን የሆኑ ነገሮች ሊኖሩ ይችላሉ። ምን ሊሆን እንደሚችል ልነግራችሁ እችላለሁ። አልተመታም ስተው። በነገራችን ላይ ጥይት ከሚስትህ ቢመታ ይሻላል። ይሄን ተኳሾች ብቻ ነው የሚያውቁት። እኔ አጎቴ ጥይት በጆሮ ግንዱ ስተውት፣ ሆን ብለው ስተውት አሁን ድረስ እንደተቀዣበረ ነው። አንድ አጎት አለኝ። ጥይት ቢመታ ይሻላል ከሚስት። ተንኮለኛ ሰዎች ጥይት በጆሮ ግንድ በኩል ያሳልፋሉ። እድሜ ልክን ስትቀዣበር ነው የምትኖረው። ጥይት አይሳትም። ቴዲ አፍሮ ራሱ ምን ሆነ? ተደናበርኩልሽ ጥይት እንደሳተው አላለም? ማይ ፍሬንድ ጥይት ጆሮን በጥሶ ቢመታ ይሻላል። በጥይት ከተሳትክ እድሜ ልክን ስትደናበር ነው የምትኖረው። ተኳሾች ያውቃሉ የምናገረው ነገር። ተንኮለኛ ሰዎች እድሜ ልካችሁን እየተደናበራችሁ እንድትኖሩ ከፈለጉ አውቀው ይስቷቸዋል። ጆሮ ጉንዷቸው ላይ ማይ ፍሬንድ ቸርች ውስጥ ሆነ ትደናበራለህ ምናምን ትደነግጣለህ። ከሚስት ጋር ሌላ ነገር እያደረግክ ሁሉ ትነቅልና ምናምን እድሜ ልክን ጥይት አይሳትህ። እሺ ለማንኛውም ስተውት ከሆነ አሳሲኔሽን ሊኖር ይችላል። የተለያዩ ፍንዳታዎች ሊኖሩ ይችላሉ። ህዝብ የተሰበሰበበት አካባቢ ብዙ ድራማዎች ሊኖሩ ይችላሉ። ለምንድን ነው? አይ ቶልድ ዩ ጋይስ ከኔ ጋር ያላችሁ በሙሉ ይህን ተረዳላችሁ የሚል እምነት አለኝ። ለማንኛውም ሳውዝ አፍሪካ ያለውን ነገር ነግራችኋለሁ። አንድ ሚዲያ የዓለም ዋንጫን ለማስተላለፍ የመጀመሪያው ሚዲያ ሆኗል። ይሄ ሚዲያ ኢቲቪ ወይም ኢቢሲ አይደለም። ኢቢሲ እና ዋልታ መርጅ አድርጓል። እንደምታውቁት ከዚህ ቀደም ዋልታ ኢቢሲ አንድ ላይ ነበሩ። ፋናም አይደለም። ይሄ ሚዲያ የትኛ ነው? ስለሱ ሚዲያ ነግራችኋለሁ። ከኛ ጋር ካልሆንሽ በስተቀር እንገልሻለን አሉ። ከእናንተ ጋር አልሆንም አለች። እችን ሕፃን ደፈሯት። ከደፈሯት በኋላ እጅግ አሳዛኝ በሆነ ሁኔታ ሰቀሏት። እነዚህ ጎረምሶች እዚህ ጋር ፎቶቸው ይታየኛል፣ አሳያቸዋለሁ። ይሄ አሳዛኝ የወንጀል ድርጊት ነው በሀገራችን የተፈጠረ። ቲክቶክ ላይ ፊልተር የሚጠቀሙ ሴቶች ለፖሊስ አስቸጋሪ እየሆኑ ነው። በነገራችን ላይ ቲክቶክ ላይ ፎቶቸውን የምታውቁ ሰዎች በአካል ሌላ ሊሆኑባችሁ ይችላሉ። ልጅቷ ወንጀል ሰራች። ፖሊስ ቲክቶክ ላይ ያለ ፎቶዋን ይዞ እችሊ ታቋታላችሁ ይላሉ። ቤተሰቦቿ አቋትም። ፖሊስ የሚያሳየውን ፎቶ ልጅቷ ሌላ ናት፣ ፎቶዋ ፖሊስ የሚያሳየው ሌላ ነው። ፖሊስ ማግኘት አልቻለም። አሳያቸዋለሁ ፊልተር እንዴት እንዳደረጋ። ጠቅላላ ፎቶዎቿ፣ ቪዲዮቿ በሙሉ ፊልተር ናቸው። ይሄ ነገር በህግ መታገድ አለበት። ጎበዝ፣ በህግ መታገድ አለበት። የተጋነነ ፊታችሁን እስኪቀይር ድረስ ፊልተር የሚጠቀሙ ሰው እንዴ ወንጀል ቢሰሩ አያዙም እኮ። የፈለጉትን ቢናገሩ አያዙም። ስለዚህ በህግ መታገድ አለበት። ይሄ የተጋነነ ፊልተር የሚቀይሩ ሴቶች ኖ መባል አለባቸው። ኖ መባል አለባቸው። እሱ ነው አንደኛው። ስለሱ ነግራችኋለሁ። ማናት እሷ? ምንድነው የሰራችው ወንጀል? ፊቷ የመጀመሪያው የትኛው ነው? ፖሊሲ ይዞ የሚፈልገው የትኛው ነው? ነግራችኋለሁ። ማመን አትችሉም። አንድ አገልጋይ ነው። ዜጎች ለምንድን ነው ሲጀመር ከ5,000 እስከ 6,000 7,000 ብር በኪሳቸው ይዘው የሚዞሩት? 7,000 ብር እኮ 1,000 ሰዎች ተሰብሰብ አድርገው ቢያመጡ እኔ ልሰራበት እችላለሁ። ስለዚህ 7,000 እና 6,000 ብር ለምንድን ነው በኪሳችሁ ይዛችሁ የምትዞሩት? አምጡ ይላል። ቃል በቃል ነው የሚናገረው።
እንዴ ብር ለምንድን ነው ይዛችሁ የምትዞሩት? 6000 ብር ምን ያደርግልሃል? በኪስ ይዘህ የምትዞረው 1000 ሆናችሁ እኮ 6000 ብታመጡ 1000 ሲባዛ በ6000 ያንን የምሰራበት ለእናንተም በረከት ነው ይላል። ቃል በቃል ነው የሚናገረው። በሌላ አባባል ገንዘባችንን ይዛችሁ አትዙሩ የሚሉ ሰባኪዎች እየመጡ ማን ነው? እሱን ነግራቸዋለሁ። በሀገራችን ኢትዮጵያ ሚክስድ የሆነ ወይም ደግሞ በእጅም በእግርም የምትቧቀሱበት ቦክስ ኢትዮጵያ ውስጥ ተካሂዷል። ማርሻል አርት ቦክስ እንደዚህ ከሆነ ሁላችሁም እዚህ ውስጥ ያላችሁ በሙሉ አሳያችኋለሁ እንዴት ያለ ቦክስ እንደሆነ ትቧቀሳላችሁ። ቦክስ እንዲህ ከሆነ በአፍንጫ ይወጣል። ለማንኛውም ቦክሱ እንዴት ነው ነግራችኋለሁ። ከዳስጣል ጋር በተያያዘ መነጋገሪያ የሆኑ ሌሎች ጉዳዮች አሉ። ክብራትና ክብራን፣ ዳስጣል የሐዘን ሙዚቃ ነው የደስታ ሙዚቃ ነው? እስኪ ጻፉልኝ። እስኪ ኮመንታችሁን ላንብብና ወደ ትንታኔ ሄዳለሁ። ዳስጣል ቴዲ አፍሮ የለቀቀው አልበም ምንቆዝምበት ነው? ምናዝንበት ነው? በጥሞና ምናደምጠው ነው ወይስ ምንጨፍርበት ነው? ሃና የሐዘን ነው። አንዋር የሐዘን ነው። አንዲ ቦዝ ብሏል። አዲሱ የስ ምን ከሌለ የለም ሁለቱም። ዳስጣል የምን ዘፈን ነው? የደስታ ነው? ዳስጣልን ሲሰሙ እኮ ያለቀሱ አሉ። ዳስጣል የምንድን ነው? ኢቭን አድማጮቹ እንዴ የቴዲ አፍሮ ወይም ደግሞ ሌሎቻችሁም ተቃዋሚዎችም ደጋፊዎችም ዘፈናት እኮ ለምን እንደተሰሩ ማወቅ እኮ አለብን ጎበዝ። አንዱ ድምፃዊ ዳስጣልን ገና ከመውጣቱ ከመቼው ግጥሙን ሸምድዶ እንዴት እንደተጫወቱ አሳያቸው። አይ ቲንክ የቴዲ አፍሮ አድናቂዎች ይህን ሰው የማሳሰር ያለባችሁ ይመስለኛል። በዳስጣል ያለቀሳችሁ፣ በዳስጣል የተሰማችሁ፣ የውስጤን የተናገረልን ያላችሁ ብዙ ነገር ይናገራል ዳስጣል። ህዝቡ ግን እንዴት ነው ዳስጣልን እየሰማ ያለው? አሳያችኋለሁ። ሌላ ክብራትና ክብራን፣ ሌላ የሀዘን ዜና አለ። ወላይታ ሶዶ ውስጥ ዳሞት ጋሌ ወረዳ እናትን ጨምሮ 4 ልጆቿን የቀጠፈ የመሬት መንሸራተት ተከስቷል። እዛ አካባቢ ላላችሁ ወገን ዘመዶቻችን፣ ቤተሰቦቻችን ወይም ደግሞ ቤተሰቦቻችሁ ለኢትዮጵያውያን በሙሉ እግዚአብሔር መጽናናትን ይስጣችሁ። አካባቢውን ለምታውቁ ሰዎች በተደጋጋሚ እዛ አካባቢ በዜናም እንደምንሰማው የመሬት መንሸራተቶች ይፈጠራሉ። አሁን ደግሞ ህይወት አደጋ የተፈጠረው የዳሞት ጋሌ ወረዳ ውስጥ ነው። ያሳዝናል። እሺ ሰላምታይ ይድረሳችሁ። ቶሎ ቶሎ እያወራሁኝ ወደ ፖለቲካ ስለምንሄድ ፖለቲከኞችን ስለማስገባ ወደ ወሬው እንሄዳለን። ታፕታፕ አርጉ፣ ኮፒ ሊንክ ሼር አርጉ። ዩቲዩብ ላይ ያላችሁ ላይክ፣ ሼር፣ ሰብስክራይብ አርጉ። ሱፐር ስቲከር፣ ሱፐር ቻት በመግዛት ሚዲያችንን ሰፖርት እያደረጋችሁ ላላችሁ ልባዊ ምስጋና ይድረሳችሁ። ሱፐር ስቲከር፣ ሱፐር ቻት አለላችሁ ዩቲዩብ ያዘጋጀላችሁ፣ እሱን ታደርጋላችሁ። ብዙ ኮመንቶች ስለ ትራምፕ አልሰማም፣ ስለ ትራምፕ አልሰማም እያሉኝ ነው። ምንድን ነው? ኦኬ ዋይት ሃውስ ውስጥ ችግር ተፈጥሯል። ኦኬ ትራምፕን ይዘውት እንደወጡት በዜና እያየሁኝ ነው። ዲቴሉን ከወጣሁ በኋላ አለው። የመጀመሪያው እናትና ልጅን ጨምሮ የ4 ልጆችን ህይወት የቀጠፈ አደጋ ዳሞት ገሌ ወረዳ ውስጥ ተፈጥሯል። ዋና አስተዳዳሪው ገልጸዋል። ዛሬ አደጋውን የሰማችሁ ካላችሁ
አልሰማችሁም ካላችሁ እጅግ አሳዛኝ አደጋ ነው። ቴዲ የኢትዮጵያ ጠቅላይ ሚኒስትር ይሁን የኢትዮጵያ መድኃኒት እሱ ነው። ከቴዲ አፍሮ አድናቂዎች የተጻፈ ኮመንት ነው። በደቡብ ኢትዮጵያ ክልል ወላይታ ዞን ዳሞት ጋሌ ወረዳ በዳሞት ተራራ ግርጌ በሚገኝ 2 ቀበሌያት ውስጥ ትላንትና ሌሊት ከፍተኛ ዝናብ ጥለው ነበረ። ይሄ ዝናብ የመሬት መንሸራተት አስከትሏል። ይህን ተከትሎ የአካባቢው ነዋሪዎች በርካታ አካባቢ ነዋሪዎች ህይወታቸውን አጥተዋል። በወረዳው ወሸጋሌና በኮንሳ ፑላሳ በሚባሉ ቀበሌያት አደጋው መከሰቱን የወረዳው አስተዳዳሪ ገልጸዋል። ይሄ አደጋ እናትና ልጆችን አንዲት እናት ከ4 ልጆቿ ጋር ህይወታቸውን የቀጠፈ ሆኗል። አደጋው በደረሰበት አካባቢ አስቀድሞ ስጋት እንደነበረና በአካባቢው የሚኖሩ 7 አባወራዎችን የማንሳት ስራ ተጀምሮ እንደነበር የወረዳው አስተዳዳሪ ተናግሯል። ተጎጂዎችን ጨምሮ ለአደጋ ተጋላጭ የሆኑ የአካባቢው ነዋሪዎች በዘላቂነት የመደገፍ ስራ ያስፈልጋል ተብሏል። ምግባረ ሰናይ ላይ እንደዚህ አይነት ስራ ላይ የምትሰማሩ ሰዎች ኢትዮጵያ ያላችሁ ሄዳችሁ ድጋፍ አድርጉላቸው። የወላይታ ዞን መንግስት ኮሚኒኬሽን በፌስቡክ ገጹም እንደዚሁ የሀዘን መግለጫ አውጥቷል። በወቅታዊ የአየር ትንበያ መሰረት እንግዲህ የዝናብ ሁኔታ ከመደበኛ በላይ ይጨምራል የሚል ነገር ሲነገር ነበረ። ነገር ግን በካው ኮይሻ ኪንዶ ዲዳዬ ደጉና ፋንጎ እና አበላ አባያ እንዲሁም ሌሎች አካባቢዎች የመሬት መንሸራተት ናዳና የወንዝ ሙላት ሊያጋጥም ስለሚችል ህብረተሰቡ አሁንም ጥንቃቄ እንዲያደርግ ሲል እንግዲህ የወረዳው አስተዳዳሪ ተናግረዋል። እስካሁን ይሄ ዴቨሎፒንግ ስቶሪ ስለሆነ የሟቾች ቁጥር አጠቃላይ እያደገ ሊሄድ ይችላል። በአካባቢው ላላችሁ ወገኖቻችን እግዚአብሔር መጽናናትን ይስጣችሁ። ድጋፍ የሚፈልጉ የህብረተሰብ ክፍሎች ስላሉ እዛ ሄዳችሁ ድጋፍ እንድታደርጉ ይሁን። የሚመለከተው አካላትም እነዚህን እዚህ አካባቢ የሰፈሩ ሁልጊዜ ዝናብ ዘነበ በተባለ ቁጥር የመሬት መንሸራተት እየተፈጠረ ወገኖቻችን ይሞታሉ። የማዳግም ወይም ደግሞ ለተጨማሪ አደጋ እንዳይጋለጡ በሚያስችል ሁኔታ የእርምት እርምጃ ብትወስዱ ለማለት እወዳለሁ። ከሌላው በኢትዮጵያ ታሪክ የመጀመሪያ ይሄ ያስቃችኋል። ዩቲዩብ ላይ ከመጣችሁ ያሳያችኋል። ከሀዘን ዜና ቀጥታ ወደዚህ ሲሄድ እኔ ራሱ ገና ሳቂ እየመጣ ነው። ለማንኛውም ዜናው በኢትዮጵያ ታሪክ የመጀመሪያ የሆነው የድብልቅ ማርሻል አርት ውድድር በአዲስ አበባ ተካሂዶ ነበር። አዲስ አበባ ስዊት ቦክስ ነው ያዘጋጀው ነው የተባለው። በኢትዮጵያ ታሪክ ለመጀመሪያ ጊዜ ነው የተደረገው። ሚክስድ ማርሻል አርት ነው። ሚክስድ ከተባለ እጅም እግርም ትጠቀማላችሁ ማለት ነው። በአድዋ ድል መታሰቢያ ነው እየተካሄደ የነበረው። ከዚህ ጋር ተያይዞ በሶሻል ሚዲያ በስፋት ሲዘዋወር የነበረ አንድ ቪዲዮ ደርሶኛል። ለማየት ዝግጁ ናችሁ? ዩቲዩብ ላይ ያላችሁ ለማየት ዝግጁ ናችሁ? እዚህ ውድድር ላይ የተለያዩ ታዋቂ ቲክቶከሮች፣ አርቲስቶች፣ ታዋቂ ሰዎች ወይም ደግሞ በሀገራችን ተጽዕኖ ፈጣሪ የሚባሉ ሰዎች ተገኝተው ነበር። ነገር ግን በእጄ የደረሰውና ያየሁት ቪዲዮ ይሄ ነው። እስኪ ላሳያችሁ። የመጀመሪያ ነገር ይሄ ሰውዬ ስፖርተኛ የሚመስለው ምኑ ነው? እስኪ ያፈርሰው። ይሄ ሰውዬ ስፖርተኛ የሚመስለው ምኑ ነው? ጓንቱ ብቻ ነው ስፖርተኛ ያስመሰለው እንጂ ከዛ ውጭ ምኑ ነው ስፖርተኛ የሚመስለው? ውሸቴን አይደለም። ዩቲዩብ ላይ እያሳዩዋቸው ነው። ሮቤል የሚባል ዋናተኛ ታውቃላችሁ? አወቃችሁት? ሮቤል የሚባል በቅንፍ አሳው አንድ ዋናተኛ እኮ ነበረን። ትረሳላችሁ? አጀንዳ በአጀንዳ ላይ ሲል ለሚደራረብ እንጂ
አንድ ዋናተኛ ነበረን እኮ ዋና ሊወዳደር ሄዶ ሰምጦ የቀረ። እኔ እናንተ በትረሱት ታሪክ አይረሳውም። የሮቤል ጉዳይ በኢትዮጵያ ታሪክ በስፖርቱ ታሪክ it was like the period of humiliation የሀፍረት ታሪክ ተብሎ ሊመዘገብ ይገባል። የሮቤል ጉዳይ ሮቤል አለ አይዶን ነው አሳ ነባሪ በኢትዮጵያ የዋና ስፖርት ታሪክ ሮቤል አሳ ነባሪው የሀፍረታችን መገለጫ ነው። ኢዩቴን ሶዬ እንዴት ነው የገባው ሰውዬ? በእርግጠኝነት ዋናው ተወዳዳሪ ቀርቶ ጓደኛው ነው የገባው። እሺ እንዴ ለውድድሩ አዘጋጆች ንገሩልኝ። እግዚአብሔር ምስክሬ ነው። ሁለቱንም እኔ በአንዴ ገጥማለሁ። ቴዲ ሁለቱንም በአንዴ ገጥማለሁ ብሎ አልበላችሁ። ለሁለት ይግጠሙኝ። ለውድድሩ አዘጋጆች አድርሱልኝ። እንዴ ስፖርቱ እንዲህ ከሆነማ ምንድን ነው ይሄ? ለማንኛውም ውድድሩ እንዲህ ከሆነ እጅግ ያሳፍራል። ቁመን እንዴ ደላላው ነው የገባው። አይ ቲንክ ደላላው ነው የገባው መሰለኝ። ዋናው ተወዳዳሪ ቀርቶ ታክሲ ምናምን ይዞት ወይም ደግሞ ሰዓት ረፍዶበት አይ ቲንክ ደላላው ነው ያስገቡት መሰለኝ፣ ወይ ኮሚቴው ነው የገባው። ምንድን ነው ይሄ? ጓንት ከማድረጉ ውጭ ምንም ስፖርተኛ አይመስልም። እንዴ አረ ፍረዱኝ። የዓለም ሕዝብ እንዳያይ የዓለም ሕዝብ እንዳያይ። እሺ ክብራትና ክብራን፣ ሌላ እግር ኳሳዊ ዜና አለ። ሁላችሁም ታፕታፕ አርጉ፣ ኮፒ ሊንክ ሼር አርጉ። በኢትዮጵያ ፕሪሚየር ሊግ ሸገር ደርቢ በቅዱስ ጊዮርጊስ እና በኢትዮጵያ ቡና መካከል ይደረጋል። ቅዱስ ጊዮርጊስ ከፋይናንሻል ቀውስ እያገገሙ እየወጡ ነው። ከዚህ ቀደም ተደጋጋሚ የገንዘብ ድጋፍ ተደርጎላቸዋል። ሜድሮክ አቶ አብነትን መውጣት ተከትሎ በጀማል በኩል ተጨማሪ 23-26 ሚሊዮን የኢትዮጵያ ብር ድጋፍ አድርጎላቸዋል። ከወራጅ ቀጠና ወጥቷል። የፊታችን ነገ ማለት ነው በእናንተ አሁን በኢትዮጵያ ዛሬ እሑድ ነው መሰለኝ ቅዱስ ጊዮርጊስ እና ኢትዮጵያ ቡና ይገናኛሉ። ኢትዮጵያ ቡና በኢትዮጵያ ፕሪሚየር ሊግ ደረጃቸው 7ኛ ነው። ቅዱስ ጊዮርጊስ 10ኛ ነው። ኢትዮጵያ ቡና 27 ጨዋታ ተጫውተዋል፣ 38 ነጥብ አላቸው። ቅዱስ ጊዮርጊስ ጥሩ ማሻሻል አሳይተዋል። በ27 ጨዋታ 35 ነጥብ በመያዝ 10ኛ ደረጃ ላይ ይገኛሉ። ነገ የሚያደርጉት ጨዋታ በእርግጥም የደረጃ ለውጥ ያስከትላል። ኢትዮጵያ ቡናዎች እና ቅዱስ ጊዮርጊሶች የሚያደርጉትን ጨዋታ የሸገር ደርቢ ሁላችሁም በአዲስ አበባ ስቴዲየም በመገኘት እንድትታደሙ ይሁን። ሌላው የሀዘን ዜና አለ። እነዚህ ግለሰቦች እነዚህ የሚያውቃቸው አለ። እነዚህ ግለሰቦች አንድ ማን ያሸንፋል የነገውን ጨዋታ? ኢትዮጵያ ቡና አደገኛ አንዴ እኔ ቤት የቡና ነው የጊዮርጊስ ደጋፊዎች ናቸው የምትበዙት? እስኪ የኔ አድማጮች በብዛት ቡና ወይስ ጊዮርጊስ? በነገራችን ላይ ደርቢ ኢትዮጵያ ቡና እና ጊዮርጊስ አሁን እግር ኳሱ አብዛኞች እንደከዚህ ቀደሙ አይደለም። ኦኬ ቡና 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 እያሉ ነው። ዘበር ቡና እያሉ ነው። ኦኬ እስኪ ማቃቸው ልጆች የቡና ደጋፊ
ቡና ሴንት ጆርጅ ቡና ዶናልድ ትራምፕ ከሹቲንግ አመለጠ። አያመልጥም። በጣም አስቸጋሪ ነገር ነው የሚሆነው። ይሄን ነገር ማን ነው ሊያደርግ የሚችለው? ሴራ ነው ሊሆን የሚችለው። ማን ነው የተኮሰበት? እንዴት ተተኮሰበት? በጣም ትንታኔ የሚያሰጠው ጉዳይ ነው። በነገራችን ላይ ብዙ ነገሮችን ሲሰሙ ነበር። እሱን ወደ በኋላ አካባቢ እናወራለን። አመለጠ። ያ ሴራ ነው። ወደ እነዚህ ልጆች ስመጣ ከእኛ ጋር ሁኚ ይሏታል ልጅቷን። አይ ነው አመልጧል፣ ግን ሴራውን እኔ ነግሬያቸዋለሁ። የሚያስታውሳለ ይሄ ጦርነት ቀላል አይደለም፣ ብዙ ሴራዎች ያሉበት ነው። አሜሪካ እግረኛ ወታደሯን ወደ መካከለኛው ምስራቅ ወደ ኢራን እንድታስገባ ብዙ የመጎተት ድራማዎች ይሰራሉ። አይ ቶልድ ዩ ጋይስ። አይ በአይና ሁላችሁም አእምሯችሁ የተከፈተ የመጣ ይመስለኛል። የአሜሪካን ፖለቲካ በደንብ ማወቅ አለባችሁ። ኢዝኖት እናንተ እንደምታስቡት አይደለም። አሁን ይህን ድርጊት ያደረጉት ወይም ይህን ሙከራ ከዚህ ሙከራ በስተጀርባ የኢራን እጅ አለበት ሊባል ይችላል። ከዛ በኋላ ያን ተከትሎ ሊሆኑ የሚችሉ ነገሮች ሊኖሩ ይችላሉ። እግረኛ ወታደር ይዘው ወደ መካከለኛ ምስራቅ ወደ ኢራን መግባታቸው ማይቀር ነው። የመካከለኛ ምስራቅ ጦርነት ጋይስ በአጭሩ ሚቋጭ አይደለም። በአጭሩ የሚቋጭ ነው ብሎ የሚነግሯችሁ ሰው ካለ ምስኪን ነው፣ የዓለማችን ምስኪን ነው። ይህ በአጭር የሚቋጭ ጦርነት አለ። ይሄ በጣም ረጅም ዓመት የሚወስድ የዓለምን ነባራዊ ሁኔታ የሚቀይር አደገኛ ጦርነት ነው። እግዚአብሔር ይጠብቀን። አደገኛ ጦርነት ነው። ታትስ ዋይ እኛ ገና ስለ ብሔር እያወራን ነው። ዓለም እንደ ሀገር እያሰበ ነው። ይሄ የዓለምን ስትራክቸር የሚቀይር የዓለምን ነባራዊ ሁኔታ የሚቀይር በጣም በጣም ከባድ ጦርነት ነው። ኦኬ እኛን ምን ተመክረናል? ቢቻል ኢትዮጵያውያንና ኤርትራውያን እሱንም ከቻልን አንድ ሆነን ነው የሚቀጥለውን ዓለም መጋፈጥ ያለብን። ኤርትራውያን አላችሁ፣ ኤርትራውያን አላችሁ። ቢቻል እኛ ኢትዮጵያ፣ ኤርትራ፣ እዛ ያለ ጅቡቲ፣ ሶማሌ እንደዛ ሆርን ኦፍ አፍሪካ ላይ አለ እየመጣ ያለውን ዓለም እንደዛም ሆነን እንኳን መቋቋም ብንችል። በነገራችን ላይ በጣም ብሩህ አእምሮ ያላችሁ ሰዎች እዚህ ላይ ነው መስራት ያለባችሁ። እኛ ገና የጎንዮሽ ውጋት ላይ ያለ ነው። ለማንኛውም እሺ እነዚህ ሁለቱ ልጆች ከኛ ጋር ሁኚ ይሏታል ልጅቷን። ፈቃደኛ አልሆነችም። ከዛ አስገድደው ደፈሯት። አስገድደው መድፈር ብቻ ሳይሆን እጅግ ለመስማት በሚሰቀጥጥ ሁኔታ ሰቅለው ገደሏት። ደበላ ፈቃዱ፣ አንዳርጌ ቡላኔና ሀብታሙ ታምሮ የተባሉ በሀያዎቹ አጋማሽ የሚገኙ ወጣቶች ነዋሪነታቸው በኢሉ አባቡራ ዞን ሀሉ ወረዳ ሀሙማ ቀበሌ ነው። እዚህ አካባቢ የምትኖሩ ካላችሁ ይህን ድርጊት ታውቃላችሁ። ወጣቶቹ በአካባቢያቸው የሚታወቁት በመልካም ስነ ምግባራቸው እንደነበረ የአካባቢው ነዋሪዎች ይናገራሉ። ከቅርብ ጊዜ ወዲህ ግን ምን እንደነካቸው በማይታወቅ ሁኔታ ጸባያቸው እየተቀያየረ እንደመጣ የአካባቢው ነዋሪዎች ይናገራሉ። ባህሪያቸው ተቀይሮ የአካባቢው ጉልበተኛ እስከ መሆን ይደርሳሉ። የኢሉባቡር ዞን ፖሊስ መምሪያ ዋና ፖሊስ መምሪያ የኮሚኒኬሽን ኃላፊዎች ምክትል ኢንስፔክተር አበራ አሰፋ ይህን የሚናገሩት ለብስራት ሬዲዮ ነው። እነዚህ ሶስት ሰዎች በዚህ ተግባራቸው ቀጥለው በአካባቢ ነዋሪ የሆነችውን ዲባቤ ደበሌ የተባለች ወጣትን ከኛ ጋር መሆን አለብሽ ብለው ማስጨነቅ ይጀምራሉ። ያው ቲፒካል የሰፈር ጉልቤ እንደዛ ነው።
የሰፈር ጉልቤ ስትሆኑ እንደዛ። እኔ ይቅርታ አድርጉልኝ፣ እኔ ብዙ ጊዜ የሰፈር ጉልቤዎች ወይ ከሞቱ በኋላ ወይ የሆነ ነገር ላይ ምናምን እሱ እኮ ምናምን ለሴት አዛኝ ነው፣ ሴቶችን ያከብራል ምናምን ሲባል እንሰማለን። የሰፈር ጉልቤ ሆኖ ለሴቶች የሚራራ አይታችሁ ታውቃላችሁ? ጀስት ጨዋታውን ለማሳመር ወይ መቃብራቸው ላይ እንደው ታሪካቸው እንዲያምር እሱ የተለየ ጉልቤ የሰፈር ጉልቤ ነው፣ ለሴቶች ይራራል ይላሉ። እችን ቅመም ይጨምራሉ። የሰፈር ጉልቤ ሆኖ ሴት ልጅ ፀጉሯን ጨምድዶ አስገድዶ በጥፊ ማይመታ። ኢንፋክት የሰፈር ጉልቤ የሚያስበላቸው እኮ ይሄ ነው አይደል? አብዛኞቹ ሴት ይማታሉ፣ ትምህርት ቤት ይሄዳሉ፣ አስገድደው የሚያደርጉትን ያደርጋሉ፣ ይጠፈጥፋሉ። ይሄ ነው እኮ አይደል የእኛ ሀገር የሰፈር ጉልቤ ምናምን። እነዚህም እንደዛ ነው የሆኑት። እነዚህ በዚህ ተግባራቸው ቀጠሉ። ዲባቤ ደበሌ የተባለች ወጣትን እንደተለመደው ከኛ ጋር ካልሆንሽ ይሏታል። ዲባቤ ደበሌ ጥያቄውን ባለመቀበል የሚደርስባትን ዛቻና ማስፈራሪያ ለወላጆቿ ብታሳውቅም ወጣቶቹ ግን የዲባቤን መውጫ መግቢያ ማጥናትና መከታተል ይጀምራሉ እንደ ፖሊስ ዘገባ። በዚህም ከ2 ዓመት በፊት ዲባቤ ደበሌ ከአካባቢዋ በቅርብ ርቀት ወዳለው ከተማ መሄዷን ተከታትለው ከደረሱባት በኋላ አሳቻ መንገድ ላይ ይጠብቋታል። ከገበያ ውላ ወደ ቤተሰቦቿ ስትመለስ የነበረችው ዲባቤ አሳቻውን መንገድ ስትደርስ አንደኛ ተከሳሽ ደበላ ፈቃዱ ከኋላ የለበሰችውን ልብስ ጎትቶ መሬት ላይ ጥላታል። ከዛ ሌላኛው ተከሳሽ ሀብታሙ ታምራት እጅና እግሯን በመያዝ ጫካ ውስጥ በመውሰድ አስገድደው ይደፍሯታል። ተፈራርቀው 3 ናቸው። አስገድደው ይደፍሯታል። በሁለት ሰዎች አስገዳጅነት በአንደኛው ደፋሪነት በድምሩ 3ቱም ተፈራርቀው የደፈሯት እቺ ምስኪን ጥቃት አድራሾቹን በሙሉ ስለምታውቃቸው ነገ ክስ መስርታ ታሳስረናለች የሚለው ስጋት ያየልባቸውና ወዲያው አንገቷ ላይ ባለው ሻርፕ አንቀው ይሰቅሏታል። ሴቶች ላይ ግን ኢትዮጵያ ውስጥ እኮ የሚደርሰው ግፍ እኮ እግዚአብሔር ምስክሬ ነው። እግዚአብሔር ምስክሬ ነው። እኛ እኮ ወንዶች ኢትዮጵያ ምድር ላይ ሴቶች ላይ የምናደርሰው ግፍ እኮ ግፍ በሻርፕ በለበሰችው ሻርፕ ይሰቅሏታል። ዋነኛ ዓላማቸው ራሷን አንቃ ገደለች ለማስባል ነው። ተከሳሾቹ ድርጊቱን ከሁለቱ ግብረ አበሮች ጋር በመሆን የፈጸሙት እነዚህ 3ቱ ናቸው። ተከሳሾቹ ለፖሊስ ይህንንም አምነው ተናግረዋል። የምርመራ መዝገቡንም ለ3ኛ ተከሳሽ ሀብታሙ ታምሩ የለም፣ እነዚህ 2ቱ ብቻ ናቸው ያሉት። አንደኛው የተፈለገ ነው። አቃቤ ሕግ ክስ መስርቶባቸው ፍርድ ቤት ጉዳያቸውን መከታተል ይጀምራል። አቃቤ ሕግም እንግዲህ ከባድ የሰው መግደል ወንጀል ነው፣ በዛ ነው ክስ የመሰረተባቸው። ክሱን የተመለከተው የኢሉባቡር ዞን ከፍተኛ ፍርድ ቤት ሚያዝያ 8 ቀን 2018 ዓ.ም በዋለው ችሎት ደበላ ፍቃዱና አንዳርጌ ቡላ እነዚህ 2ቱ የፈጸሙት ወንጀል ጨካኔ ነውረኝነትና አደገኛ መሆናቸውን የሚያሳይ በመሆኑ የነገርኳችሁን የሰማችሁ ምን ያህል ቢፈረድባቸው ነው ፍትህ ተገኘ የምትሉት? ምን ያህል ዓመት 22 ዓመት
እንዲሁም አንደኛው ተባባሪ በሌለበት ጉዳዩ ታይቶ 17 ዓመት እስራት እንዲቀጣ ተወስኖበታል። ይህንን ኢንስፔክተር አበራ አሰፋ ለብስራት ሬዲዮ ተናግረዋል። ያሳዝናል። ሌላው ዜና የዓለም ዋንጫ በ3 ሀገራት ይደረጋል። ካናዳ፣ አሜሪካ እና ሜክሲኮ በጣምራ ይህንን የዓለም ዋንጫ ያዘጋጃሉ። ይህንን የዓለም ዋንጫ አንድ ሚዲያ በዋነኛነት አሸንፏል። ሀገሬ ቲቪ ይባላል። አስቀድሜ የነገርኳችሁን የዓለም ዋንጫ ያዘጋጃለሁ፣ ያስተላልፋል በብቸኝነት። የ2026 የዓለም ዋንጫ ፊፋ ወርልድ ካፕ ነው የሚያስተላልፈው። የማሰራጨት ሙሉ መብቱን አግኝቷል። ከሰሃራ በታች ዓለም ዋንጫ የማሰራጨት መብት ካለው ኒው ወርልድ ጋር ነው ስምምነቱን የተፈራረሙት። ሰኔ 4 ነው የሚጀመረው የዓለም ዋንጫ እስከ ሐምሌ 12 ቀን ነው የሚቆየው። በ3 ሀገራት ይካሄዳል። የተመረጡ የቀጥታ ስርጭቶች ጨዋታዎች በተጨማሪ ሀገሬ ቲቪ ሌሊት የሚካሄዱትን ጨዋታዎች ለኢትዮጵያውያን ተመልካቾች አመቺ በመሆኑ የቴሌቪዥን ስርጭቱን ሰዓት በሃይላይት መልክ ለተመልካች ያስተላልፋል ማለት ነው። ያው ጨዋታው ሌሊት ነው የሚካሄደው። ለእናንተ ኢትዮጵያ ላላችሁ በቀጥታ ለመከታተል አመቺ አይደለም። ስለዚህ ሃይላይቱን ያሳያችኋል ማለት ነው። ቶሮንቶ፣ ቫንኩቨር፣ ኤድመንተን፣ ቶሮንቶ አይ ቲንክ 3 ጨዋታዎች ይደረጋሉ። ካናዳ ያላችሁ፣ ኖርዝ አሜሪካ ያላችሁ የዘንድሮ የዓለም ዋንጫ በጣም እንደ ከዚህ ቀደም እንዳየነው የዓለም ዋንጫ ነው ብላችሁ ታስባላችሁ? እንደ ኳታሩ የዓለም ዋንጫ ይሆናል ብላችሁ ታስባላችሁ? የኳታሩን የዓለም ዋንጫ አክል ዝግጅቶቻቸው የአዳዲስ ስቴዲየም አልተገነቡም፣ ሴቭድ። በዛ ላይ ፖለቲካው አለ፣ ጦርነቱ አለ። በዛ ላይ ዶናልድ ትራምፕ እነዚህ የዓለም ዋንጫን ለማየት ለሚጓዙ ደጋፊዎች የቪዛን ጉዳይ በጣም ውስብስብ አድርጓል። አንድ ምነግራችሁ ነገር የዓለም ዋንጫን ለማየት ለምትመጡ ሰዎች አሜሪካ ኤምባሲ ከምትገቡ ካናዳ ላይ የሚደረጉ ጨዋታዎችን እናያለን ብላችሁ የካናዳ ኤምባሲ ብትሞክሩ ይሻላችኋል። ስማርቱን ደግሞ ስፖርቲንግ ወርልድ ካፕ ነው የሚለው ማየት የምትፈልጉ ቲኬት ቡክ ያደረጋችሁ ወይም ያላችሁ ወይም ለመዘገብ የምትመጡ የካናዳውን ብትጠይቁ ሞር ኢዚር ዛን የዩናይትድ ስቴትሱ። ምክንያቱም የአሜሪካው የዓለም ዋንጫ እዛ ለሚመጡ እንኳን አይደለም ለተመልካች ዶናልድ ትራምፕ ለተጫዋቾቹ እንኳን ቪዛ ለመስጠት ፈቃደኛ አልሆነም። ፖለቲካ ውስጥ እግር ኳስ ውስጥ ፖለቲካን ከቶ የኢራን የአይአርጂሲ ሰዎች አይመጡም። የሚመጡት እንትና ኢራኖች አይ ቲንክ ራሳቸውን አግለዋል። በኢራኖች ቦታ ላይ ጣሊያኖችን ወይም ደግሞ ኢራኖች አሜሪካ ላይ የሚደረገውን ጨዋታ ወደ ሜክሲኮ እና ካናዳ እንዲዛወርላቸው ጠይቋል። ያ ከተግባራዊ ካልሆነ ሙሉ ለሙሉ ከዓለም ዋንጫ ራሳቸውን ያገላሉ። ከዓለም ዋንጫ በተገለለችው ኢራን ቦታ ደግሞ ጣሊያንን ለማስገባት ዝግጅት እያደረጉ ነው። ገና ከወዲሁ የተቀዛቀዘ ነው የሚመስለው። የሆነ ሆኖ ይህን የዓለም ዋንጫ መከታተል ለምትፈልጉ ሰዎች የካናዳውን ሞክሩ። አንድ ሴት ላሳያችሁ። እች ሴት ወንጀል ሰርታ ነው። ፖሊስ የሚፈልገው እችን ሴት ነው። ይሄ ያስቃል። ፊልተር የምትጠቀሙ ሶሻል ሚዲያ ላይ አም ሶሪ መንግስት መከልከል አለበት።
እንዴ ኦኬ፣ እኛ እንደነግጣለን፣ እኛስ ደንግጠን ይወጣልናል ምናምን፣ ችግር የለውም። ውሃ ራሳችን ላይ ቀዝቃዛ ውሃ ፍሰን ምናምን እንረጋጋለን። ቲክቶክ ላይ ማህበራዊ ሚዲያ ላይ ፊልተር የምትጠቀሙ አብዝታችሁ ፊልተር መጠቀሙ ያለ ነው፣ ምንም ችግር የለውም። የፊታችሁ ገጽታ 150 በመቶ ወይም 200% እስኪቀይር ድረስ ፊልተር የምትጠቀሙ ሴቶች ግን በህግ ልትታገዱ ይገባል። ወንጀል ሊሰሩ አያዙም እኮ ይኸው። እሺ አሁን እችኛዋ ሴት ወንጀል ሰርታለች። ፖሊስ የሚፈልገው እችኛዋን ነው። በዚች ሴትና በዚህ ሴት መካከል ያለውን ልዩነት እናንተ ፍረዱ። ይመሳሰላሉ እነዚህ ሁለቱ ሴቶች? እቺ ሴት ፖሊስ ይሄን ፎቶ ይዞ ነው የሚዞረው። ወንጀል የሰራችው ትክክለኛ ልጅቷ ግን እቺ ናት። እናት አባቷ አቋትም እቺ ልጅ ማየት ከፈለጋችሁ ዩቲዩብ ላይ ነው፣ ቲክቶክ ላይ ማሳየት አልችልም። እኔ አሁን ልጃችሁ እንኳን ብትሆን ፖሊስ ቤታችሁ ይመጣና ይሄን ፎቶ ቢያሳያችሁ እቺ ልጅ ፈልገን ወንጀል ሰርታለች ቤት፣ እርግጠኛ ሆኜ የምነግራችሁ እናት አባቷ አረ የኛ ልጅ አይደለችም ተሳስታችኋል ነው።